ይሄንን የምናሳያችሁ ሰዎቹ ምን ያህል ያጋንንት አገልጋይ እንደሆኑ ታውቁ ዘንድ ነው። እውነት ስለሌላቸው በድራማ ምን ያህል የተካኑ እንደሆኑ ትረዱ ዘንድ እንጂ እኛ እነሱን እዚያ አሳይቶ ስለነሱ የማውራት ኢንተረስቱም የለንም። እዚህ እውነት ፍለጋ ለመማር ነውና ያው አሁን ቤተሰቦቼ ጋር ነው የምኖረው። አሁንም ያው እዚህ መጣችሁ እውነትን ፍለጋ ነው። እንግዲህ እንስማት እስኪ እህታችን ማወራክ ተደብቃ ነው የምታወራ። መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል? እነሱ ሳይቆብኝ አሽሃዱ ወደ ሻዳው ፕሮግራም ገብተናል። አሽሃዱ አላ ኢላሃ ኢላሃ ኢላላህ አይካንት እኔ ራሱ ልቤ መለው ይሄ ሻዳ መረመይትም ብቻ ሳይሆን እኔንም ልቤ መለው በላሽ፣ ልቤም በላ አልቻልኩም። አይካንት ባይ እንቀጥል። ሙሐመድን ሙሐመድን የምር ወደ ጨለማ ሰው ሲገባ እንዴት ያለ እስከዛው ጨለማው ሲቦጫረቅ እውነት ነው። እድሜ ልክ ድራማ መስራት እንዴት አይሰለችም? ኧረ ተው በእናትህ ቆይ ያዘው ትንሽ ሆነ ክፉ ነህ። ወደ አካውንቷን ከፈተው ቆይ ያዘው። ሰው ከእስልምና ውስጥ እዛው እስልምና ውስጥ ሰለምኩ እያለ ድራማ ሲሰራ ሲያስበው እንዴት አያስለቅሰው? ያስለቅሳል። ሶፍት አቀብኝ ሙርቴ ውሃና ሶፍት። እውነት ነው። እስልምና ይሄ ነው። አጋንንታዊ እምነት ነው የምንላችሁ ለዚህ ነው። ያለ ድራማ መቆም አይችልም እምነት ነው የምንላችሁ ለዚህ ነው። አካውንቷን ይዩት። ቀጥል። አካውንቱን ነው እሺ። ነሽቲኒዮ አሻሪ መከራ ግን ደርሶ ይሄ ቄስ ነው መርጌታ ነው። ተው መርጌታ። ኧረ ተው መርጌታ ነው እሱ ራሱ። ያኔ ድራማ መሰራው ነው ቻል ቴሌቪዥን እንደነበረችው ያ የ2025 ፖስት 2025 አንተ ደግሞ ትንሽ አሳልፈው የዘንድሮ አታደርግልንም እንዴ? ከአንድ ዓመት በፊት የተለቀቀ ፖስት እንዴት ታሳየናለህ? አሳልፈዋል። አሽ አራዳ ልጅ አለ እንዴ? አሳልፈው በቃ ትንሽ ገፋ ያ ንጭ ዝምብረው ባልን ካለበሽ ተሰለሚያለሽ አለ ማለት ነው። እንግዲህ ተመልከቱ እውነት ነው። እቺ ቴሌቪዥን ላይ የምትሰራው ድራማ ነው አይደል? ይላል ብላ ያስለቀሰቻቸው እኮ ነሽ። ጥፊያት ነበር እቺ ልጅ ማስታወሳለሁ። ቴሌቪዥን ፕሮግራም ላይ ቢላል ውዱ ነብያችን እኮ እንዲህ ብለውት ምናምን ብላ እጣቢ እንደሚጠጣ ለሃጭ እንደሚጠጣ ካሳየው በኋላ ምላሽ እንኳን አልሰጡም። ጸጥ ነው ያሉት። የመሐመድ የተግመጠመጠውና የተፋውን ነበር የሚጠጣው ቢላል። መሐመድ ራሱ ፍሬ አላደረገውም ከባርነት። ትክክል። ተመልከቱ። ያዘው ከዛሬ ድረስ አዲሷ ሴትዮ ዛሬ ትናንት ሰለምኩ የምትለው አካውንቷ ከአንድ ዓመት በፊት ራሱ ሙስሊም ነው። አይገባቸውም ስንሰጥቻቸዋለሁ በጣም እና ምን ትሉታላችሁ? ይሄንን እሳቸውን አይገባቸውም። ምን ችግር አለ? ነብያዋን ምናምን ነገር ረዛ ሌላ አላች እንደው ቀረብ ያለ እስልምናውን ቢሰጥ እንግዲህ ሞከርን እነ ኡስታዝ አቡ ሀይደር ምናምን ናቸው። እኔ የምልህ አንድ ጥያቄ ያለኝ አንድ ያጣላል አንድ ልመርቅልህ። ታውተው የክርስትና ስም ማን ነበር? የክርስትና ስሜ እኔ ራሱ እኮ በቃ ናፍቃችሁኝ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ ወደ መድረክ ወለተ ፍቅሩ ወንድሜ። የክርስትና ስም ማን ነው ወንድሜ? ክርስቲያኖ ቤት ሲገባ ቀጨም
ይኸውልህ እንግዲህ ተመልከት። ጋዳዞ መጥቶ ክርስቲያኖች ላይ ገባ ተንቀልቅሎ። ዩዘርኔሙ ማን ይላል? ዩዘርኔሙ ማን ይላል? ለምን እሱን ታያለህ አንተ? ጨቃጫው የሚለውን ብቻ ታይም እንዴ? ለምን ታያለህ እሱን? ለምን ታያለህ? አይና ያርፉ መሐመድ ከማል የሚለውን አትይ። ዜሮ አየህ? ዜሮ አለች መጨረሻ እና ዜሮ አለች። ኦኬ በዜሮ ሲባዛ ይኸውልህ ነጥብ አለች መሀል ላይ ሙሐመድ ብሎ ነጥብ አለች። ነጥቧ ምን እንደሆነ ታውቃለህ? ኦኬ ምንድን ነች? አታውቅማ። ሲባዛ ማለት ነው። አታውቅማ። ጠይቅ። ስለዚህ ሙሐመድ ሲባዛ ከማል ሲባዛ በዜሮ ዋያለህ ነው። ዜሮ ዋያለህ ነው። ማነው እንደዚህ ያለው? ማነው? ስሙን ንገረኝ። ክርስትና ስሙ ስመ ክርስትናው ረና ቆይ እንስማው በደንብ ስሙ። በፍቅሩ ሰው ገደል በፍቅሩ ሰው እስራኤል አይሳቅም። ማን ያለ? ኧረ እስኪ እንስማው። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገደል ታይ እስራኤል አይሳቅም። በፍቅሩ ሰው ገደል አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ውባህዮች አህያ ስራዋ መጫን ነው አይደለ? ውባህዮች እንደዚህ ነው እንጂ ናችሁ። የእኛ አህያ ናችሁ እናንተ። የእናንተ ድራማ ለእኛ አህያነታችሁ የሚያሳይ ነው። እለት በሻዳ ሲያስመጥላቸው ሰዎች እንዲህ ናቸው። በዛ ያበቃም እኮ ደግሞ አንተ ይገርማ ተግቶ ይከራከራል እኮ ወለተ ብሎ ደግሞ ጨመረለት እኮ ያ አለ ወለተ በፍቅሩ ሰው ገዳይ ራይት ወይ ቆይ ታው ችግር የለም እንዴት ነህ? በፍቅሩ ሰው ገዳይ ስመ ክርስትና ነው። በፍቅሩ ሰው ገዳይ ችግር የለውም። አይ ማን ነበረ ትጠይቃለህ ወንድም። አንተ ካልጠየቅክ ታዲያ አንተ እንድጠይቅ እኮ ነው ቤታችን የከፈት ነው። ማነው ስመ ክርስትና ያነሳሁት? በእናትህ ማን ወለተ በፍቅሩ ገዳይ ነው ወይስ ወልደ በፍቅሩ? ወለተ በፍቅሩ ሰው ገዳይ ልከነኝ። እስኪ ድገምልኝ። ወለተ ምን አልክ? ድገምልኛ፣ አንብልኛ አለ። ድገምልኛ። ወለተ በፍቅሩ ሰው ገዳይ። ዩቱብ ይሰማችኋል? የውባህዮችን ድራማ ዩቱብ ላይ የምትከታተሉን በፌስቡክ በተለያየ ዓለም ላይ ያላችሁ ውድ አድማጮቻችን፣ ተከታታዮቻችን የውባህዮችን ድራማ ፖለቲካ አያችሁ? ያለ ድራማ መቆም አይችሉም ሰዎቻችን። እውነት ስለሌላቸው በእንደዚህ አይነት ድራማ ውስጥ ነው ያሉት። ምን አይነት ቅዠት ውስጥ እንዳሉ በተለያየ ፕላትፎርም ላይ የምትሰሙን፣ በየትኛውም ሰዓት የምታዳምጡን ይሄንን የምናሳያችሁ ሰዎቹ ምን ያህል የአጋንንት አገልጋይ እንደሆኑ ታውቁ ዘንድ ነው። እውነት ስለሌላቸው በድራማ ምን ያህል የተካኑ እንደሆኑ ትረዱ ዘንድ እንጂ እኛ እነሱን እዚያ አሳይቶ ስለ እነሱ የማውራት ኢንተርሱም የለንም። ብዙ ምንሰራቸው ብዙ እውቀት ተኮር ነገሮችን ምናስተምርበትን ሰዓት ደቂቃ ገለን ይህንን ለማሳየት ጽናትና በጣም ድካም ይጠይቃል። ምክንያቱም ይሄ በጣም ተራ ነገር ስለሆነ ዝቅ ብላችሁ እንደዚህ አይነት ነገር ማንሳት በራሱ ይቀፋል፣ ይደብራል። ባይሆን ሰዎች ይማሩበት ዘንድ ወላጆች ልጆቻችሁ ይማሩበት ዘንድ ሰብሰብ እያደረግን ዩቱብ ላይ ምላሽ እንሰጠዋለን። ወይም ደግሞ እንደዚህ ድራማዎቻቸውን ሰብሰብ አድርገን አርካይቭ እናደርግላችኋለን። እስልምና ምን ያህል ከልት እንደሆነ፣ ኡስታዞቻቸው ምን ያህል ወራዳና ቆሻሻ እንደሆኑ ዳውንሎድ እያደረጋችሁ ላኩላቸው። ለምትወዷቸው ሙስሊሞች ኡስታዞቻቸው ምን ያህል ባለጌና ውሸታም እንደሆኑ አሳዩቸው ማለት ነው። ቆስጤ ቪዲዮ እያሉህ ነው። ካሜራ እየተቀደጠ ነው እንዴ? ቆስጤ በጣም ነው። ተገለጥ አለም ናስ ይውጣ ካልኩማ በቃ ላዙሮ መሰለኝ። እስቲ እንተያይና ቁጭ እንበል።
እሺ ይሄንን ቪዲዮ ጋብዣችኋለሁ። ዛሬ ሁላችሁም ይሄንን ላይቭ ሴሽን ከጨረሰን በኋላ ጋብዣችኋለሁ። ይሄንን ቪዲዮ እየገባችሁ ይሄኛው አትፎይ @EFFO 4Y 35800 ሰብስክራይበር ያለው አካውንት የዩቲዩብ አካውንታችን ላይ 2 ቪዲዮ ተለቋል። እነዚህን ቪዲዮ ጋብዤላችኋለሁ። ሁላችሁም እያያችሁት እየተመለከታችሁት በደንብ ነው። ከቻላችሁ ቪፒኤን እያበራችሁ ብታዩት ተመካሪ ነው። ምክንያቱም ማስታወቂያ ገባ የተሻለ ተደራሽነት ይኖርና ይህን ቪዲዮ ጋብዣችኋለሁ። ስለሰጠኝ ጊዜ አመሰግናለሁ። ፎይ ወደ ርዕሳችን መግባት እንችላለን። ቴንክ ዩ። እሺ አመሰግናለሁ። እኔም ቴንክ ዩ ሁላችሁም። ያ ዛሬ የምንመለከተው ምንድነው? እሱ ዛሬ የምናየው ስለ እውነት ይሆናል ማለት ነው። ውሸትን እንዲህ ካሳየን እውነትስ ምንድን ነው የሚሉ አይኖርም ብለህ ታስባለህ? እውነት ምንድን ነው? ትንሽዬ ድካም ስላለችብኝ ብዙም አንቆይም። ትንሽ 1 ሰዓት ያህል ምናምን እሷን እኔና እንጨርሳለን ማለት ነው። ሰሞኑን ሜይ ቢ ጠንከር አድርገን እንመጣ። ሰላም ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ወስዴ ስልጣን አለ እንዴ? ሙስሊሞችን አስገባ፣ ክርስቲያን አስገባ። መልካም። ከኋላ ሙዚቃ እንትን ከፍተሃል፣ ስብከት ከፍተሃል። እሱን አጥፋልን ከታ እውነት ማን ነው? እውነት ምንድን ነው የሚለውን ዛሬ የምንዳስስ ይሆናል ማለት ነው። ስለዚህ ጉዳይ የምንነጋገር ይሆናል። ቶፒካችን አጠር ያለች ብትሆንም እውነት ማን ነው? እኛ እውነት ክርስቶስ ነው ብለን እናምናለን። ሙስሊሞች ክርስቶስ እውነት ነው ወይንም ደግሞ እውነት ተብሎ ይጠራሉ። እንደናንተ አስተምሮ እውነት ተብሎ የሚጠራው ማን ነው የሚለውን የምንጠይቃቸው ይሆናል ማለት ነው። እና በደንብ አስተውሉ። ክርስቶስ ስለራሱ ቦልድሊ ከተናገረው አንዱ እኔ እውነት ነኝ የሚል ነው። እርሱ እውነት ነው፣ የምንከተለው የምናመልከው እርሱ አምላካችን እውነት ነው። ሙስሊሞች አላህ እውነት ነው ወይ? አላህ እውነት ነው ብለህ ታምናለህ? ጥርጥር የለውም። ኦኬ። ስሙ ነው የአላህ ስም እውነት የሚል ስም አለው ማለት አልሐቅ የማን ነው ስም? የአላህ ነው። አልሐቅ ተብሎ ፍጡር ሊጠራ ይችላል? እውነት ያወራ ሰው ሐቅ አውርተሃል ይባላል። ሐቅ አውርተሃል ሳይሆን ተብሎ ሊጠራ ይችላል ወይ? አልሐቅ ተብሎ ሊጠራ ይችላል? አና አልሐቅ ማለት እችላለሁ? ይችላል። ስለዚህ አላህ ስሙን ማሻረክ ይችላል ማለት ነው። አና አልሐቅ ማለት እችላለሁ? ሐቅ አል ሚሊዮን አጨምርም። ለምን? እኔ እውነት ነኝ ብልስ አላህ እውነት ነው። ለምን እውነት አይደለም? አንተ እውነት ልትሆን አትችልም። ሰው ነህ፣ ፍጡር ነህ፣ እንደገና ደግሞ የእሱ ባሪያ ነህ አይደለም? እውነት ልትሆን አትችልም። ስለዚህ እውነት ተብሎ የሚጠራው ማን ነው? አላህ ብቻ ነው። አዎ። ስለዚህ እውነት ማለት ፈጣሪ ማለት ነው። እውነት ማለት ቃላቱና ፈጣሪነቱን ለምን ታገናኘዋለህ እኮ? ምን አልከኝ መሰለህ? ፍጡር እኔ እውነት ነኝ ሊል አይገባውም አልከኝ። እውነት ተብሎ በመጠሪያ ደረጃ ይኸውልህ ወንድሜ፣ እኔ እውነት ነኝ ማለት ፍጹም ነኝ፣ አልሳሳትም፣
ከኔ በታች በቃ ምንም ነገር እንትን አይለኝም እንደማለት አይደለ? አይደለም ነው እንጂ እኔ እውነት ነኝ፣ ትክክል ነኝ። እሺ ነው። እሺ አንተ አትሳሳትም፣ ሰው አይደለህም፣ ውሸት አታወራ እኮ። አሁን ከኔ ጋር ምን አገናኘው? ይባላል አይባልም? ያንተን አርጉመንት ነው የምፈልገው እኮ። አይባልም። እኔ እውነት ነኝ፣ እኔ ትክክል ነኝ አይባልም። እንዴት ይባላል? ምክንያቱም የሰው ልጅ ነው። በደንብ አስተውሉ። እኔ እውነት ነኝ አይባልም እንዴ? እኔ እውነት ነኝ፣ ፈጣሪ እውነት ነኝ ካለ እኔ እውነት ነኝ። እንዴት ነው እውነት ነኝ የምትለው? ስለዚህ እኔ እውነት ነኝ ማለት የሚችለው ፈጣሪ ብቻ ነው ብለህ ነው የምታምነው? አዎ ፈጣሪ እውነት ነው፣ ብቸኛ ነው። ብቸኛም ስለሆነም ነው። እኛ ደግሞ ሰዎች ነን፣ ተሳሳች ነን። እንደገና ደግሞ የሰው ልጅ በቃ በየትኛውም መንገድ እውነተኛ መንገድ አይሄድም። የሆነ ሰዓት በሆነ ደቂቃ ይሳሳታል። ፖይንቴን በደንብ አገኘው። ስለዚህ ፈጣሪ ብቻ ነው እውነት ተብሎ የሚጠራው። እኔ እውነት ነኝ እውነት ነው ተብሎ የሚጠራው እኔ እውነት ነኝ አይደለም። አንተ ያዝከውን መንገድ እኮ አሁንም አግኝቼዋለሁ። እውነት ነኝ የሚለው ነገር ፍጹም ነኝ ከሚለው ጋር አይደለም የሚገናኘው። ገብቶሃል? መጀመሪያ አንተና እኔ በቃ መግባባት አለብን። አንተ ያዝከው ርዕስ ገብቶኛል። እውነት ነኝ ያየኸው ነገርና ወይም ደግሞ የምታደርገው ነገር ልዩነት አለው አይደለ? ልክ በዛ መንገድ እኔ እውነት ነኝ ማለት በሁሉ ነገር አስረጂና የሰው ልጅ ወይም ደግሞ የሆነ ዝቅ ያለ ነገር ሁሉ ማራኪ ነኝ እንደማለት ነው አይደለ? ሁሌም እውነት ሰሪ ነኝ እንደማለት ነው አይደለ? ያ ደግሞ አይሆንም። እውነት የሚሰራ ነገር ቋሚ ነው። እውነት የሚሰራ ነገር ደግሞ ዛሬ ቢበላሽ ነገም ማስተካከል የሚችል ነገር ነው። የሰው ልጅ ደግሞ ያን አይችልም። ነገ ሟች ነዋ። ኦኬ። ስለዚህ እውነት ፍጹም እውነት ፈጣሪ ብቻ ነው የሚለው ያስማማናል። በትክክል መልካም። ስለዚህ ይሄ አካል ኢየሱስ ክርስቶስ ነው ማለት ነው። ክፈትልኛ እንዴ? ክርስቶስ ነው አላልኩም፣ አላህ ብቻ ነው ያልኩት። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። በደንብ አስተውሎ አርጉመንቱን ራሱ በተናገረው እውነት ነኝ ብሎ ሊናገር የሚችለው ፍጹም የሆነ ስለሆነ ሰው ደግሞ ሊሳሳት ነገም ደግሞ እንከን ሊያመጣ ስለሚችል ፍጹም ሊሆን ስለማይችል እውነት አልሐቅ ተብሎ የሚጠራው ፈጣሪ ብቻ ነው ብሎናል። ተስማምቻለሁ። እኔ እውነት ነኝ ያለ የኔና የናንተ ጌታ ክርስቶስ ኢየሱስ ነው። አሁን በተመሳይ አላህ ራሱን እኔ አልሐቅ እባላለሁ ያለበትን የቁርአን ክፍል ላይ ተሰጠነኛለህ። ኢየሱስም እንዲህ አለ፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? እውነት ህይወትም ነኝ። ይሄም ማለት የሚችለው ፈጣሪ ብቻ ነው ብሏል ሴፉ። ይሄ ማለት ደግሞ ማለት ነው አንድ ነገር እኔም ልንገርህና፣ እሺ አላህ ደግሞ በእኛም ቁልሁ አላሁ አሐድ። እኔ አልጠየቅኩም። ለምን እንዴ? አንተ የሚያወራኸውን እኮ እኔ እኮ እውነትን ነው አላህ ራሱ ያለውን እኮ የምነግርህ አይደል እንዴ? ያልጠየቅኩህን ለምን ታወራለህ? ካዳ እኔ አላህ ስንት ነው ወልዷል አልወለደም የሚል ጥያቄ ውስጥ እኮ አይደለሁም ያለሁት። እውነት የሚለው ላይ ነው እኮ። ወልዷል አልወለደም ልመጣልህ ነው እኮ። እውነት መሆኑን ልመጣልህ ነው። እንቅልፍ ማይዞ ማያንገላቻም ሲባል ሰምታለህ። እኔ የጠየቅኩህ እኔ አላህ ተኝቷል አልተኛም ብዬ አልጠየቅኩህም። እውነት ስለሆነ ነው ማይተኛው፣ እውነት ስለሆነ ነው ሁሉም ነገር አምሳያም የሌለው። አንተ እኮ የምትለኝ ኢየሱስ እኔ አላህ ማንን ይመስላል የሚል ጥያቄ አልጠየቅኩህም። አላህ ተኝቷል አልተኛም ብዬ አልጠየቅኩህም። አላህ ወልዷል አልወለደም አይደለም ጥያቄያችን። ሽፍት ለማድረግ አትሞክር። ከከበደ አልቻልኩም ማለት ሸርተት ማለት ትችላለህ። ጥያቄው ምንድነው? እሱ የተስማማንበት እኔ እውነት ነኝ ብሎ መናገር የሚችል ፈጣሪ ብቻ ነው። እውነት ነኝ የሚለው ለፍጡር አይሰጥም፣ ለፈጣሪ ነው ብለኸኛል። እዚህ ላይ ተስማማን በኋላ። ስለዚህ ክርስቶስ እኔ እውነት ነኝ ብሏል። አርጊው ታደርጋለህ ወይ ስልህ
አይ አላህ አልወለደም አልተወለደም፣ አላህ ቢጤ የለውም፣ አላህ አይተኛም፣ ይሄ ውይይታችን ጋር ምን አገናኘው? ምንም የሚገናኝ አይደለም። ማይክን አንሳና እውነት ነኝ የሚለው ላይ አርጊው ማድረግ ከቻልክ ቀጥል። ወላቁል ሙቢን ቆይ ጣልቃ ትግባ ዋብየው እንዴት ነህ? ጠፍተሃል። ደግሞ ሰላም ነው ብዬ ነው የገባሁት። ሰላም ብያለሁ። እኔም ቆይ አንዴ ጨርስ እሱ። እሺ ቀጥል። ዞር ብዬ ነው። ምን አልክ? ዞር ብዬ ነው። ቀጥል። አጋጣሚ ያው አርጊው የምታደርገው ካለ ቀጥል አልኩህ እኮ አንተ ለከኩልህ መድረኩ። አዎ አላህ ብቻ ነው እውነት። የኔም እኮ መለስኩልህ። አንተ እኮ ኢየሱስም እኔም መንገድ ነኝ እውነትም ህይወት ነኝ፣ እኔም በእኔ በቀር ወደ አብ የሚመጣ የለም ነው አይደል የሚለው? እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኸኛል። አዎ። ስለዚህ ክርስቶስ እዚህ ጋር ምንድን ነው እሱ ፈጣሪ ነኝ እያለ ነው ማለት ነው። እኔ ስለ ክርስቶስ እኮ አይደለም እያወራሁልህ ያለሁት። እኔ ወንድሜ ስለ መጽሐፍ ቅዱስ አይደለም፣ ስለ እኔ የማውቀውን ነው እየነገርኩ ያለሁት። አላህ እውነት ነው። አላህ እውነት ነው። ለህዝብ የሚያስተላልፈው ለፍጡራን የሚያደርገው የሚሰጠው ኦልሞስት በመጀመሪያው እንትን ላይ ገለሃል። እንኳን አመጣ አላህ አልሐምዱሊላህ። አላህ እውነት ነው የሚል ቦታ እኮ አለ። አንቀጹን በረሳውም ኢነላህ ሁወል ሐቁል ሙቢን የሚል አለ። ምን ይላል? አላህ እውነትና ግልጽ የሆነ ነው። ማን ያለው? ቁርአን ላይ አለ። አያው ረሳሁት ለመናገር። ኦኬ። ስለዚህ እውነት ተብሎ የሚጠራው ፈጣሪ ብቻ ነው አይደለም? ፍጡርም እውነት ተብሎ ሊጠሩ ይችላሉ። አንዴ ይኸውልህ እውነት ተብሎ የሚጠራው ቃል ነው። ይኸውልህ እውነት ተብሎ የሚጠራው ፕሊስ አልቻልኩም ብለህ አስተላልፈሃል። ካስተላለፍክ በኋላ እንዳትደርብ። ምክንያቱም ስትደራረቡ 2-3 ሰው ወይ ማስተናገድ ስለማይቻል መረባበሽ ስለሚሆን ፖዝ የሆነችው ሀያት ተመለሽ። ፖዝ የሚሆኑትን አስወርዳችሁ ቆስል ሰፊ እንዲሆን ባለስር አድርገቦች ቀጥል። ምን ላይ ነበር ስላለውኝ እኔ ቀድመዋለሁ ይመስለኛል። እፎይ ዌልካም፣ እንኳን ደህና መጣ። ላላ አቀርበኝ አንተ አስለን አርፈህ ቁጭ በል። እኔ ኮንፈረንስ ማውራት ዋብያው እቀድምሃለሁ፣ አርፈህ ቁጭ በል ብለህ ያ አንዴ። እሺ ዋብያው ይሄ ዋሃብያው የሚለው አይቀድምም፣ ዝም ብሎ ለእንትን ለማለት ነው። ማንኛውም የሚቀድመው ቦስ ቦስ ይቀድማል። ዋሃብያ ይቀድማል። ቦስ አንዴ ሁለተኛ ገባት ነው ነኝ። አዎ እኮ አንተ ነው። እሺ ዋብያው ሰላም። ዛሬ ደግሞ ፌስ ለፌስ ነው አንተ ጋር ማውራት ፈልገው። እፎይ ያው ፌስ ቱ ፌስ ምን ካሜራ ትገባ ነው ማግባስ ከፍ አድርገህ እና ፌስ ለፌስ ነው ዛሬ አንተ ጋር ማውራት ፈልገው። ፌስ ፌስ ኦኬ። መኪና ውስጥ ነው ይታያል። ትንሽ መብራት የለም ይሆን። መልካም። አልሐቅ ተብሎ የሚጠራው አላህ ነው ብለኸኛል። እኔ እንደሱ አልኩም። ኧረ እሺ ምንድን ነው ያልከኝ? እኔ ስለሱ አላወራህም። እያወራህ የነበረው እሱ ነው። እኔ ሐቅ ነው አላህ የሚል የለም። እንደዚህ እውነት ነው ምን ነበር ያልከው? እውነት ተብሎ የሚጠራው ማን ነው? የጥያቄ አልሐቅ ተብሎ የሚጠራው ማን ነው? እውነት ተብሎ የሚጠራው ማንም ሰው ሊጠራ ይችላል። እውነት ይናገራል ተብሎ ሊጠራ ይችላል። እርሱ ራሱ በባህሪው እውነት ተብሎ ይጠራል። ግን እውነት ተናጋሪ ነው ሊባል ይችላል። እውነት ተብሎስ ራሱ እኔ እውነት ነኝ ማለት ይችላል?
እኔ እውነት ነኝ የሚል አለ ቁርአን ውስጥ ማ አላህ ነው። ኦኬ ስለዚህ አላህ እውነት ነው ከተባለ ሌላውም እውነት ነው መባል ይችላል። ያለ ሲፋት ነው የሚሆነው አይደለ? ስለዚህ ያለ ሲፋት ከሆነ እንደዛም ታምናላችሁ ብዬ አስባለሁኝ። ዋብያ እንደሆነ እስማው ሲፋት ውስጥ ስሞቹ የእሱን ተናላቸው እነኛ አላህ ያጸደቃቸውን ሲፋቶች ለፍጡር መስጠት ይቻላል? ጥያቄው ግን ምን ላይ ነበራችሁ? አሁን እሱ ባመጣው መዘዝ እኔ አትሉልኝ። ሌላ ጥያቄ ውስጥ ገባና እናውራ። ግልጽ እኮ ነው ጥያቄው። ይኸው ላይ ነው ወሃቢ ምን አለ መሰለህ? አላህ እውነት ተብሎ ሊጠራ ይችላል ወይ ያለ። እውነት ተብሎ ሊጠራ አዎ ይጠራል። ምክንያቱም እውነት አይሞትም አይደለ? አንተ አሁን ወሃቢ እውነት ነው ማለት ደግሞ እውነት ደግሞ ቋሚ ነገር ነው አይደለ? በትክክል አንተ የሰው ልጅ ነህ፣ ፍጡር ነህ። ነገ ትተህ እቺን አዱንያ ትተህ ትሄዳለህ። እውነት ልትሆን አትችልም። በቃ ምክንያቱም ሞተሃል። ለተከታዮችህ የያዝከውን ነገር ማውረስም ሆነ ማስተማርም አትችልም አይደለ? ያ ማለት አንድ ሰው ወይም ደግሞ አንድ አላህ እውነት ነኝ፣ እውነት ነው። ምክንያቱም የሚያደርገው ነገር ሁሉ ለህዝበ ሙስሊሙ ወይም ደግሞ ለሱ ባሪያ ለሆኑት ተከተሉኝ፣ እኔ እውነት ነኝ። ምክንያቱም በቃ አሁን እሱ የሰጠው መንገድ እውነት ነው የሚለውን ስም ነው። አላህ የሚለውን ቃል ስም ትቶ እውነት ነው እንዲባልለት ነው የፈለገው። ያ እውነት ነው የሚለው የአማርኛ ጽሑፍ ሴፉላ ሴፍ አይ ቲንክ ማን ሚላ አላቅም ባንዲራ ሰይፈዲን ሶሪ እሺ ካላ 99 ስሞች ውስጥ የእውነት ነው የሚለው ስም የለም። ሀቅ የሚለው የለውም። ሀቅ በትክክል ሀቅ ማለት እኮ መጀመሪያ እርሱ ራሱ አንተ ተረድተኸዋል። አላህ 99 ስሞች አሉት አይደለ? 99 ስሞቹ አንዱ ሀቅ ነው አይደለ? በትክክል። ስለዚህ እኔ ነኝ ለአላህ ስም የሰጠሁት ወይንስ እናንተ ራሳችሁ የአላህ ስም ብላችሁ የምታምኑት ነው? ማለት እኮ በአላህ ቦታ ሀቅ ተብሎ እንዲጠራለት እየፈለገ ስም እያደረገው ነው እያልክ ክሪቲሳይዝ እያደረከኝ ስለሆነ እናንተ ራሳችሁ አንዱ ሀቅ ነው ብላችሁ ታምናላችሁ ወይንስ እኔ ነኝ ስም እያወጣሁለት ያለሁት? አሁን እኮ እዚህ ጋር መጀመሪያ ርዕስ አነሳሰህ እኮ አንተ ነህ ስም እንደለጠፍክ ነገር ነው እየሰራ ያለው። ምክንያቱም አላህ አልሐቅ ማለት እውነትን ተናጋሪ ወይም ደግሞ እውነትን ሰባኪ ወይም ደግሞ እውነትን ነገር አድራጊ ነኝ እንጂ እውነት ነኝ በቃ ማለት ግልጽ ነገር ነኝ ለሰው ልጅ ወይም ደግሞ ለኔ ባሪያ ለኔ ተገዥ። አልገባውም። እኔ ትንሽ ልሂድበትና ልወጣ ስለሆነ ጠይቀኝና አልሐቁ የአላህ ስም ነው። ሐቅ እንደገና ደግሞ ሐቅ እሱ የሐቅ ምንጭ ዋናው ምንጩ እሱ ነው። እንደገና ደግሞ በሌላ አያ ሱረቱል ሐጅ 6ኛው አያ ላይ ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير በሁሉም ነገር ቻይና ቻይ ስለሆነ እንደገና ደግሞ ሙታንንም ቀስቃሽ ስለሆነ እሱ ሐቅ መሆኑን ተናግሮ እንደገና ደግሞ ሱረቱል ሐጅ 62 ላይ ذلك بأن الله هو الحق ይህንን አያ ደግሞት ማለት ነው። وأن يدعو ከሌሎች በዚህ ስም የሚጠሩ የለም ማለት አይደለም። በዚህ ስም ግን ሌሎች የሚጠሩ ሚን ዱኒሂ ከሱ ውጭ ባጥል ነው። ለምንድን ከአምላኮች እውነት ሊሆኑ አይችሉም። መኖር የሚችሉት በአምላክ ነው፣ ያሉትም በአምላክ ነው። እሱ ዘላለም ነዋሪ በፊትም የነበረ በኋላም የሚኖር ስለሆነ እሱ ነው ሐቁ። የነሱ ሐቅነት ግን በሱ ተንተርሰው ነው። ገብቶሃል አባባሌ? በሱ ላይ ነው እና ያ ሐቅ የሚባለው እሱ ነው። ሌሎቹሳ የሱ ጥገኞች ናቸው። ገባ? ስለዚህ አላቅ ተብለው ሊጠሩ አይችሉም ነው አለ።
አልሐቅ ተብለው ሊጠሩ አይችሉም። ኦኬ ሶስት ጊዜ ነው ይሄ ባይዘው ያው ላሳጥረው ብዬ ነው። ሶስት ጊዜ ተደጋግሟል። ይሄ ሆል ሐቅ የሚለው ሶስት ጊዜ ተደጋግሟል። ፈርስት ፐርሰን ላይ እስቲ ሜቢ አይ ዶንት ኖ ፈርስት ፐርሰን ላይ አለ፣ ሰርድ ፐርሰን በሆነ ንግግር ሳይሆን ፈርስት ፐርሰን በሆነ ንግግር አለ አልሐቅ ተብሎ የተጠራበት ራሱን የጠራበት አስማኡል ሁስና ላይ አልሐቅ ብሎ አለ። ይሄ በራሱ ማለት ነው። ምን ላይ አስማኡል ሁስና ሆል ሐቅ መሆኑ አልሐቅ ተብሎ ተቀምጧል ማለት ነው። ምን ላይ ነው የተቀመጠው? ይሄ አስማኡል ሁስና ላይ አይደለ 99 ከ99 ውስጥ አልሐቅ የሚለው ተቀምጧል። ያ አንተ ቁርአኒስት ነህ አይደል? እኔ ሙስሊም ነኝ። 99 ስሞች የሚል አለ ቁርአን ላይ። ቁርአኑ ላይ የተገለጹ አሉ፣ ከ36 በላይ የተገለጹ አሉ የአላህ ስም የሆኑ ማለት ነው። 99 ሳይሆን ከ36 በላይ። ስለዚህ 99ኙን ስማቸውን የሸመደደ ገነት ይገባል ይላሉ። ታምናለህ አንተ በዚህ? እንደዚህ የሸመደደ ምናምን የሚባል የለም። አንድ ሰው ካመነና መልካም ስራ ካለው ነው እንጂ ይሄን የሸመደደ ይሄን ያለ አይደለም። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን፣ በስራህ ነው እንጂ የምትገባው ማለት ነው። ይሄንን ብለህ ሌላ ሰውን እዚህ ጋር እየዞለምክ እናንተን እያልክ ጀነት የምትገባበት ምክንያት የለም። ስለዚህ ተመዝኖ ነው ጀነት። ሐዲሱ ውሸት ነው። ሐዲሱ ውሸት ነው። ኦልሞስት ከዚህ ጋር የሚጋጭ ነው። ስለዚህ 99ን አንድ ሰው ሚሞራይዝ ቢያደርግ ገነት ይገባል የሚለው ተረት ተረት ነው ማለት ነው። ቡሃሪ ላይ ያለ ሙስሊም ላይ ማለት የተለያየ የለም። እንደዚህ ሚሞራይዝ አድርገህ ና ቶሎ ምናምን የሚባል ነገር የለም ሀቢቢ። ኦራይት። ስለዚህ የእኛውን አትቀበለው፣ ተረት ተረት ነው። ኦራይት። ስለዚህ 99 የሚለውም መስፈርት ማስቀመጥ የለብህም ማለት ነው። ምክንያቱም 99 የሚል መስፈርት ስለሌለ ቁርአን ውስጥ ራይት አለ ሐዲስ አለ 99 ስሞቹን የሸመደደ ገነት ይገባል የሚል ሐዲስ ነው አለው። እሱ ይላል እኔ እንደዚህ የሸመደደ ገነት ይገባል ያለ የለም ያላህ ቃል። ለማንኛውም ሆ ለሐቅ መሆኑን እንትን ለለለ ነው። ቡሃሪ 73 92 እና ለክፈተው ሲ ብዙም ማታውቅ ከሆነ አላውቅም ነው ማለት። እሺ ኦኬ። አያት 99 ስሞቹን የሸመደደ ገነት ይገባል ርዕስ ነው እሱ። ያ የተያዘ ስለሆነ ስሙ ጋር የተያዘ ስለሆነ እሺ ያውና ይገባል። አዎ ይገባል። ኦኬ። ስለዚህ 99 ስሞቹን የአላህን መሸምደድ ገነት መግቢያ መንገድ ነው። አዎ ያስገባል። ስለዚህ ቁጭ ብለሽ አምነህ መልካም ሰርተህ ከዛ ነው። ቆይ አንዴ እፎይ ማን አንዴ ቆይ አንዴ እንደሱ ይሰማልኝ አይደለ? በመጀመሪያ እንደሱ የሚላል ወይ አንድ ጊዜ ልጨርስልህና ልውጣ። እፎይ እኔ ልጨርስና ልውጣ ከይቅርታ ጋር ሙሉ። እሺ አዲሱን አንዴ እናሳየህና ወይንም ተፈለከው ያው ቡሃሪ ኖ እንደዛ የሚል አልቀበልም። አላህ Subhanahu Wa Ta'ala ይህንን ሸምድዳችሁ ገነት ትገባላችሁ አላለም። በስራችሁ ነው ገነት የምትገቡት ነው ያለው። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን ነው። ይሄ ነው ትክክለኛው ፐርፌክቱ ነገር ማለት ነው ቁርአን ላይ ያለው። እና አልሐቅ هو አላህ መሆኑን ደግሞ የሚያመለክተው ማለት ነው هو الموجود حقيقة በሐቂቃ መውጁድ የሆነው አላህ ነው፣ ፈጣሪ ነው ማለት ነው። መውጁዱን አላ ወጅህ ላ የቅል አደም ያ ነገር ደግሞ ማለት ነው አደምን የያዘ አይደለም፣ ወደፊት ማለት ነው የለም መባልን የያዘ አይደለም፣ ደግሞ የሚቀያየር አይደለም። ወላ የተገየር የሚቀያየር አይደለም፣ በዛው በነበረበት የሚኖር ነው እንጂ ተለዋዋጭ አይደለም። ለምን? ፍጡር ስላልሆነ። ፍጡር ምንጊዜም ተለዋዋጭ ነው። ህፃን ነበረ፣ ትልቅ ይሆናል፣ ትልቅ የነበረው ሽማግሌ ይሆናል ምናምን። ሐቅ ግን አላህ በዛው በነበረበት ነው የሚሆነው። ወልኩል ሚንሁ ወኢለይሂ ሁሉም ደግሞ ከሱና ወደሱ ነው፣ ከሱና ወደሱ ነው ማለት አንጨርስልህ ብዬ ነው። ማስረጃውን ልጨርስልህ ብዬ ነው። ኖ ማስረጃ እኮ እኔ ጋር በጣም ብዙ ነገር ሊኖር ይችላል። ባወራ ቁጥር ላወራ መፈልጋቸው የሚቀየር አይደለም ወይንም ደግሞ ሽፍት የሚያደርግ አይደለም አልክ። ለምሳሌ
ከአርሹ በላይ ሲሆንስ ቦታ አልቀየረም? ከአርሹ በላይ ምናምን የሚባል ነገር የለም ለአላህ። ያ አርሽ የሚባለው ነገር ማለት ነው ሲስተም ነው። ከዚህ ቦታና እንትን አይደለም። ያ ነገር ሲስተም እንጂ ቦታና የአላህ የሚቀመጥበት እንትን የሚልበት አይደለም። አላህ አዘልይ ነው አበድይ ነው ሲባል ሊቷን ሶስተኛስ መውረዱ ለውጥ አይደለም። የለም እንደዛ ወጣ ወረደም የሚባል የለም። ወጣ ወረደ ለፈጣሪ አይባልም። እና እሱ እዚህ ጋር እኮ ሐቅ መሆኑን ሲነግርህ ማለት ነው። ሹፍ ሐቅ መሆኑን ሲነግርህ አደሙ ወላ የተገየረ የሚቀያየር አይደለም። ቦስ አንድ ሀያትና ሴፉ አንድ አዳምጡኝ። ቦስ በሐዲስ የሚያምን ሰው አይደለም። አንድ የተረጋጋ ዋብያው እናውቃለን። ዋብያው እነዚህ መጽሐፍት ይሄ ቦስ እነዚህ መጽሐፍት ተረት ናቸው ብሎ ነው የሚያምነው። እናውቃለን። ራሱም አስረግጦ ነግሮናል። ቁርአን እና ኮስቴ በእኔ በኩል ጨርሻለሁኝ። ጥያቄ ካለ እቀበልሃለሁ። እፎይ ያለበለዚያ ልወጣ ነው። አልጨረስኩም። አሁን አላቅ ላይ ተስማምተናል። ስለዚህ ከፈጣሪ ውጭ አላቅ ተብሎ ሊጠራ አይችልም ነው አይደለ? ትክክል፣ በትክክል that's right። ስለዚህ ለእኔ ፈጣሪ ክርስቶስ ነው። ምክንያቱም እኔ እውነት ነኝ አነ ሐቅ ብሎ የጠራው ራሱም ክርስቶስ ስለሆነ እውነት ነው ብሏል። ግን ክርስቶስ ብዙ መለዋወጥን አሳይቷል። አሁን በፊት ነበረ፣ አሁን የለም። አሁን አንብበው ያ ስለሆነ ሐቅ መሆኑን አያመለክትም። ለያንን ላመለክተው እወዳለሁ። አያመጣውም። ተለዋዋጭ አይደለም። ኢየሱስ ተወልዷል፣ ክርስቶስ ተወልዷል። አላህ አልተወለደም፣ በነበረበት ነው ያለው። አለመወለዱ ለውጥን አመጣ ማለት አይደለም። ምክንያቱም ሲፈጠር ኢየሱስ ሕፃን ነበረ፣ ትልቅ ሆኗል። ስለዚህ ተለዋዋጭነት ያለው ስለሆነ ያንን አያመለክትም ማለት ነው። ፖስት ይቀጥል። ቦስ እኔንም አዳምጠኛ። በፊት አልፈጠረም ነበረ፣ ሲፈጥር አላህ ተለወጠ ማለት ነው። አንተ ሲሊ አርጉመንቶችን ያሰው። በፊት አልፈጠረም ነበር፣ አሁን ፈጠረ። ያልነበረን ነገር አመጣሁን ማለት ነው። ጨመረ፣ አድ አደረገ። አደረገ። እሱ ፈጠረ እንጂ አልተፈጠረም። እሱም ክርስቶስም እኮ ፈጠረ እንጂ አልተፈጠረም። ችግር የለውም። መስጋ ክርስቶስ ተወለደ። ቆይ ተገለጠ ብለን ነው የምናምነው እኛ። አሁን እኔ እውነት ነኝ ብሏል። ምን ብለናል? አንተ ደግሞ ከፈጣሪ ውጭ እውነት ተብሎ ሊጠራ አነ ሐቅ ተብሎ የሚጠራ እኔ እውነት ተብሎ የሚጠራ ራሱን ፈጣሪ ብቻ ነው ብለሃል። ይህንን ክፍል ተቀበለዋለህ? ለምሳሌ እኔ እውነት ነኝ ያለው እኔ እውነት ነኝ ያለውን የማልቀበልበት ምክንያት ማለት ነው እውነት የሆነ አይቀያየርም። በነበረበት ነው። ቦታ አይፈልግም፣ መወለድን አይፈልግም፣ መኖርን አይፈልግም፣ መጥፋትን አይፈልግም። መፍጠር ሲያስፈልግ በፊትም የነበረ ነው፣ ወደፊትም የነበረ ነው፣ የሚኖር ነው። ቦስ መፍጠርን እንደ ትልቅ ነገር ስላየኸው እኮ ነው አንተ። ከአንተ አንጻር መፍጠር ትልቅ ነገር መስሎ ስለታየ ነው። ስለዚህ ፈጣሪ መፍጠር ያስፈልገዋል ማለት ነው። መፍጠር በራሱ ዝቅ ማለት ነው። ለፈጣሪ ሲነገር ክብር አይደለም፣ ትልቅ ነገር አይደለም። መውረድ ወይንም ደግሞ ዝቅ ወደ ታች ብሎ መስራት ስለሆነ ማለት ነው መፍጠር። ስለዚህ መፍጠር ለፈጣሪ ባህሪው ነው። መፍጠር የፈጣሪ ባህሪ ነው። ያ ግን ተለዋዋጭ ባህሪ አይደለም። ከመፍጠሩ በፊት የፈጠረው ነገር ነበረ? ምንም ሳይፈጥር ነበረ። ከፈጠረም በኋላ ነበረ። በዛው ባለበት ነው እንጂ ተቀያየረ፣ ዛርሽ ላይ ወጣ፣ እዛ ላይ ወረደ አይባልም። ስለዚህ ቆይ በስጋ መገለጡን ለውጥ ካልከው እኛ ተለወጠ ብለን አናምንም። ያለመለወጥ ብለን ስለምናምን ማለት ነው። አንተ ግን መፍጠር ዝቅ ማለት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መፍጠር በራሱ ለፈጣሪ የሚጨምርለት ከፍ የሚያደርገው ነገር አይደለም፣ ዝቅ ማለት ነው። በስጋ መወለድ ብቻ ሳይሆን ሎክ ፈጣሪ ከፍጡራኑ ጋር ኮሚኒኬት ማድረጉ በራሱ ወደኛ ዝቅ ማለቱ ነው፣ ወደኛ መቅረቡ እንጂ ለሱ አድ የሚያደርግልን ነገር አይደለም። ከባሪዎቹ ጋር ከፍጡራኑ ጋር መነጋገሩ በፊት ያ ከባሪዎቹ ጋር ማይነጋገረው ከባሪዎቹ ጋር መነጋገሩ በራሱ ከፍ ማለት ነው። እሱ ግን ወላ አደም ወላ ተገይር ያ መለዋወጥ ባህሪ የለውም። እሱ እኛ ፈጣሪ ተለዋወጠ የሚል ባህሪ የለንም ወንድማችን። በስ ኖ አሁን ለምሳሌ ኢየሱስ ተወለደ ከማርያም ቃል ነበረ፣ ስጋ ሆነ፣ ከቃል ወደ ስጋ ተቀየረ። መቀየር ነው። ስለዚህ ፈጣሪ አይመችም ማለት ነው። ፕሊስ ቦስ ሞዳሊዝምን እኛ እናምንም። መለወጥ በእኛ ሄረሲ ነው፣ ውግዝ ነው። ተለወጠ የሚል አስተምሮ በእኛ ውግዝ ነው፣ ያወጣል ከክርስትና። ጣልቃ አትግቡ። እሺ አስተምሮታችን ይሄ ነው። ቦስ በደንብ ተመልከት። እንዲህ ይላል
ክርስቶስ ሁሉን የፈጠረ ነው። ተመልከቱ። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደም በኋላ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። እርሱ መች አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። ምን ይላል? አልተለወጠም። ተለወጠ ምናምን የሚል አንተ ከኪስ ያመጣው ነገር ነው። ውስጥ እኛ አስተምሮታችን አይደለም። ምን ይላል? አልተለወጠም። የሰውነቱን ባህሪ ወደ መለኮት ባህሪ አልተለወጠም። በቃ አስተምሮታችን ይሄ ነው። አለቀ። ኦኬ። ስለዚህ ቦስ ቁርአን ያለ ቃል ነው ብለህ ታምናለህ አንተ? እኛ ክርስቶስ የአብ የባህሪ ቃል ነው ብለን እንደምናምነው ቦስ እኔ ጋር ያውራ ፕሊዝ። ሀያት ጋር ቀጥሎ። እኔ ስራ ላይ ስለሆንኩ ልወጣ ነው። ወደ በኋላ እመለሳለሁ። ቴንክ ዩ። እሺ ቴንክ ዩ። ከስር ያለኸው ተመለስ ወይንም አስወጣው። ቆሴ ሸኘው። ህይወት ወደሆነው ላይ እውነት ወደሆነው ሰዎች እንዲመጡ እግዚአብሔር እርዳቸው። ከመጡ ካልመጡ ግን ይሄ ንግግራችን በፍርድ ቀን ይጠይቃቸዋል። በፍርድ ቀን የገሃነመ እሳት እንዲሆኑ እንደሚሆኑም ደግሞ ምንም ሳይፈታ ሳይታለም ምንድነው የተፈታ ነው የሚባለው የተረጋገጠ እውነታ ስለሆነ ማለት ነው። ምክንያቱም አንድ እውነት ነው ያለው፣ እርሱም ደግሞ የፈጠረን አምላካችን ነው። ፍጡራን አናል ሀቅ ሊባሉ አይችሉም በሚለው ማለት ነው። የባህሪ እውነት አርነት ያወጣችኋል እንደተባለ ክርስቶስ አርነታችን ነው። አርነት የሚያወጣን እርሱ ነው። ኤኒዌይስ ስለዚህ ሰዎቹ እውነት ስለሌላቸው ድራማ ይሰራሉ፣ መፍታቸውን ድራማ መስራት። እኛ ግን አንድ ነገር እናምናለን፣ ድራማ የምንሰራለት አምላክ የለም። አካውንት እየቀያየርን ክርስቲያኖን የምንልበት ወይንም አደረግን የምንልበት መንገድ የለም። ምክንያቱም ክርስቲያን ቢሆን ለራሱ ነው፣ ባይሆን ለራሱ ነው። ወደ ክርስትና ቢመጣ ለራሱ ነው፣ ከክርስትና ቢወጣ ራሱን ነፍስ ነው የሚያጠፋው። እኛ የሚጠበቅብን እውነትን ማድረስ ነው። እውነት ክርስቶስ ነው። እውነትን ማሳየት ነው። እውነት ብርሃን ነው። ጨለማ አያስፈልገውም። ለጨለማዎች ሁሉ የሚያበራ ነው። አንድ ሰው 7 አካውንት መክፈት ከቻለ ኢማጂን ወደ 7 አካውንት ከፍቶ 7 ጊዜ ሻዳ ከያዘ እንግዲህ እናንተ ፍረዱ። አንድ ሰው ይሄውን እኛ የያዝነው ድምፁን ስለለየነው ነው። ድምፁን ስላወቅን ነው። ቤታችን ደግሞ በኩራት ይመጣል። ኤምጂ በሚለው ረጅም ሰዓት እኔ ጋር ይከራከር ነበረ። ከዛ እንደ ከማማዬ ጋር ሆኜ የነበረው መሐመድ በሚለው ነው አግኝቼዋለሁ። ዛሬ ደግሞ የመጣበት ሐምዛ ሚል እንግዲህ 7-6 አካውንት ከፍቶ ሻዳ ይይዝባቸዋል። ሻዳ ሲይዝ ደግሞ ክርስቲያን ነኝ እያለ ነው ሻዳ የሚይዘው። ከነኚህ ሰዎች ጋር ማውራት በራሱ መውረድ ነው። እውነት ለመናገር ቅድስናችሁን ይፈታተናችኋል፣ ንጽህናችሁን ይፈታተናል። ከነኚህ ሰዎች ጋር መወያየት በራሱ ይረብሻችኋል መንፈሳችሁን። ቅዱሱ መንፈስ በውስጣችሁ ያለ እንደዚህ አይነት እርኩሳን ሐሳብ ካላቸው ጋር መነጋገር በራሱ ጤናችሁን ይረብሻል። ሰላም ነው የሚነሳችሁ። እንደዚህ አይነት ቆሻሻ ነገሮችን ባያችሁ ቁጥር እየዘገነናችሁ እንድትመጡ ያደርጋችኋል። ምን አይነት መታወር ነው? አንድ ሰው እንዴት 7 አካውንት ከፍቶ ሻዳ ይዛል? ምን አይነት ማለት ምን አምላክን ታስደስተዋለህ በዚህ? ውዶቼ ልባችሁን ጠብቁ። ተግርግር ህይወት ውጡ። ሰላምን ፈልጉ። ሰላም ክርስቶስ ነው። ህይወት ክርስቶስ ነው። እውነት ክርስቶስ ነው። ተግርግር ህይወት ውጡ። ጭብጨባውም ጩኸቱም ደስታውም እነኚህ ጊዜያዊ ናቸው። ተረጋግታችሁ ቆም ብላችሁ ከሶሻል ሚዲያው ራቅ ብላችሁ እስቲ ምንድን ነው በሉ። ሰዎች ቢመቷችሁ ቢሰድቧችሁ እሱ ጤናማ ነው፣ ይሻላል።
የሚዋሻችሁ ሰው ግን ውሸትንም ባህሪው ያደረገ ሰው ግን ነፍሴ አጥብቃ ትጸየፈዋለች። የሚዋሽ ሰው ያውም በግለሰብ ደረጃ ሳይሆን በሃይማኖት መምህር ደረጃ የተቀመጠ ያውም ፈጣሪን ለማስደሰት ብሎ የሚዋሽ ከሆነ በየትኛውም ሁኔታ ልታምኑት አትችሉም። ይሄን ሰው ፈጣሪን ለማስደሰት ሰው እንዴት ይዋሻል? እንዳትወጣ እያልኩት አይታችኋል። ደጋግመህ ለምንድነው ሻዳ ያስከው? እንዳትወጣ ሲባል ውልቅ አለ። ያውቃል ህይወቱን፣ ስራውን ያውቀዋል። ምን አይነት ሰላም ይኖርሃል ወንድማችን? ከስር ሆነ እያዳመጥከን ይሆናል። 7 ጊዜ 6 ጊዜ ሻዳ ዘህ ምን አይነት ሰላም ታገኛለህ? ስራ ላይ ነው ያዳመጥክ አይደለም። ስራ ላይ መሆን ኦኬ፣ በደንብ አስተውሉ። ስራ ላይ ነው እያዳመጠህ አይደለም ማለት አብራችሁ ነው እንደ ድራማውን ስትሰሩት የኖራችሁት? አብራችሁ ነበራችሁ? 5000 ክርስቲያኖች የተማሩ ድራማ ስትሰሩ የነበራችሁት? ድራማ የሚሰሩት አብረው ነው ማለት ነው። ምክንያቱም ድራማ አብራችሁ ባሰሩ ይህን አታውቅም ማለት ነው። እና ውዶቼ ሰላም እደሩልኝ። ለዛሬ ይብቃ። እናመሰግናለን ስለሰጠን ሰዓት። ምንድነው ጥያቄ? እሺ፣ በባለፈው በተነሳው ነጥብ ላይ ላወራ ስል ነው ያስወረዳችሁ። ምን ነበር? ሐዋርያን ስለተባለው ሐዋርያት በቁርአን ተጠቅሰው ግን ስማቸው አልተጠቀሰም ብላችሁ ያለ መጠቀሳቸው የእስልምና ጉድለት ነው ብላችሁ ነበር ስታወሩ ነበረው። የእስልምና መምጣት ነው እንደ ታዲያ ሐዋርያቶች አሉ ብለህ እነማን ናቸው ስትባል አይታወቁም ማለት የሙሉነት ነው ወይንስ ጉድለት ነው? እኔ አሁን በክርስትና ማለኩ አንድ ነቢይ ተጠቅሶ ሐዋርያቶቹ ያልተጠቀሱ በክርስትና ሐዋርያቶች በእስልምና ተጠቅሰዋል አለ። ሐዋርያቶች እንዳሉ ተጠቅሷል፣ ግን ስማቸው ለምን አልተጠቀሰም ብላችሁ ነበር ስታወሪ ነበር። ሐዋርያቶቹ ከዛ ደግሞ አስተምረዋል አይደለ? መልካም። ሐዋርያቶቹም ደግሞ አሸናፊ በላይ ሆነዋል አይደለ? እና መጠቀስ አይጠበቅባቸው ነው? አያስፈልጉም ነው? ያ እንዴት መስፈርት ይሆናል ነው መጠቀሱ። ስማቸው ሐዋርያቶች እንዳሉ ከተጠቀሰ ስማቸው ለምን መስፈርት ይሆናል? መስፈርት የሆነበት ምክንያት ምንድነው? ያስተማሩትን ማምጣት አለብህ። ያስተማሩትን ማምጣት መቻል አለብህ። እሱማ አሸናፊ እንደሆኑ ተነገረ። ይህን ነገር በክርስትና ብንወስደው ምን ይሆናል? ችግሩ አምጣው የለም። ምክንያቱም በደንብ አስተውል። የክርስቶስ ሐዋርያቶች ሐዋርያ ማለት ምን ማለት ነው? ተከታይ ማለት ነው። ማስረጃ ለምን? ይሄ የታወቀ ነው። አንተ የምታውቀው ማስረጃ ስለኛ ሐዋርያ ተከታይ ማለት እንደሆነ አታውቅም? ማን ያለህ እንደዛ? ማን ያለህ? ማስረጃውን ስለ ምን ማለት ነው? እሺ አንተ ንገረኝ። ለምን እነግርሃለሁ ነው ብለህ ደምድመህ የለ ማስረጃ ነው እኮ። ሐዋርያ ሲባል ተከታይ እንደሆነ ነው እስካሁንም ሁላችንም የምናውቀው። አንተ የምታውቀው እንደዛ ነው። ማስረጃ አንተ ሐዋርያ ማለት ተከታይ ማለት ነው ያለው። አሁን እስቲ ነብዩ ኢሳያስን ደቀ መዝሙሮች እንያቸው አንድ። ለምን ያለኝ የሱ ተከታዮች አስተማሪዎች ናቸው ምናምን ብዬ አላምን። ወይንም ደግሞ እዛ ቆይ እንክፈተው አንዴ። ነብዩ ኢሳያስ ነብይ እንደሆነ ታውቃለህ? ነብይ አይደለም ነብዩ ኢሳያስ ብዬ አላመንኩም አይደለ? ክሌስ አዳምጥ። ቆይ አሁን ምንድነው እሱ ያንተ ክሌም ያደረግከው አለ። ሐዋርያቶች የበላይ ናቸው አስተምረዋል ብለሃል። የነኚህ ሐዋርያቶች ማን ናቸው? ሐዋርያ ማለት የኢሳያስ ሐዋርያ ተብሎ አይባሉም። ሐዋርያቶች አይደሉም። ምንድን ናቸው? ሐዋርያ ማለት ለይ ቅድሚያ አይደለም። አሁን ስሙ ላይ ነው። ተከታዮቹ ናቸው። ሆነ ደቀ መዝሙር ምን ማለት ነው? ማነው ተከታይ ያለህ? ማን ነው እሱ ሰውዬ? ደቀ መዝሙር ምን ማለት ነው? ደቀ መዝሙርና ሐዋርያም ሰማው ቢቀራረቡ ልዩነቶች አላቸው። ቆይ
እኔ ስለ ሐዋርያት ነው ምንድነው ልዩነቱ? አላቸው ልዩነት። አይ ምንድነው ልዩነቱ? ነገር ልዩነት አላቸው። ለምን እነግርሃለሁኝ? አንተ ጋር የተጠቀሰው ሐዋርያት ነው። ንገረኝ። ልዩነት አላቸው ካልከኝ አንተ ንገረኝ። ልዩነት አላቸው አልከኝ አይደል? ንገረኝ። አልነግርህም። በቃ ስለዚህ ሐዋርያቶችን አሁን ጠቅሳችኋል እናንተ። ሐዋርያት በመጀመሪያ ደረጃ ሐዋርያት ብሎ የጠቀሰው ዝም ብሎ ረንደምሊ ሳያውቅ መሐመድ ክርስቶስ ሐዋርያቶች አሉት ሲባል ያንን ኮት አድርጎ ወስዶ ነው። ይህ ስህተት ነው። ኬቶስ በጣም የምታወሩት ነገር ምንም አይደለም። አሁን ይኸውልህ ክርስትና ጋር ሳመጣብህ ለምን እንትን ትላለህ? ሐዋርያ ማለት ምን ማለት ነው? ተከታይ እንደሆነ ነው የምናውቀው አይደለ? ሁላችንም ማስረጃ አታመጣም አይደለም። ለምን አንተ በዚህኛው ስመጣብህ ለምን ወደ ሌላ ትሄዳለህ? ለምን ሐዋርያ ማለት አሁን ለዚህ ጋር ላለነው ሰዎች አዲስ ነገር ሆኖ ነው? እስካሁን ድረስ ስንሰማ ነው ተከታይ ነው ሜት አድርጋ እንዴ። ስለዚህ ሐዋርያቶችን ክርስቶስ የመረጣቸውና የላካቸው እንዲያስተምሩ ወደ ዓለምም እንዲሰብኩ እንዲያስተምሩ የተላከ ማለት ነው። እንዲያስተምር የተላከ ማለት ነው ሐዋርያ ማለት። ስለዚህ እንዲያስተምሩ የተላኩ እነማን ናቸው ብለን የጠየቅን። ምክንያቱም አንተ ሐዋርያ ብለህ ወስደሃልና ቁርአንህ ስለወሰዳቸው እነኚህ እንዲያስተምሩ የተላኩ ምንድን ነው? ምክንያቱም የበላይ ከሆኑ ደግሞ ማስተማር አለባቸው። ሐዋርያ አንድም አገልግሎቱ ምንድን ነው? ማስተማር ስለሆነ ማለት ነው፣ መላክ ስለሆነ። ስለዚህ የተላኩት እንዲያስተምሩ የታዘዙት እነማን ናቸው? የበላይ ስለሆኑ አስተምረዋልን ብለህ ስለምታምን እሺ፣ ስማቸውን ባታውቅ እንኳን ያስተማሩትን ዶክመንት ማምጣት ትችላለህ? አትችልም? ስማቸውን ማምጣት ትችላለህ? አትችልም? እነማን ናቸው? አይታወቅም። በባለፈው ያወራነው ስለ ስም ነበር። አሁን ወደ ሌላ አትሂድ። ስለ ስም ነበር ያወራነው። ስማቸው አልተጠቀሰም ካልክ ይሄን ነገር ወደ ክርስትና ስንወስድ ይወድቃል ማለት ነው። ክርስትና ስም አለመጠቀሱ መስፈርት ከሆነ ክርስትና ይወድቃል። እንየው ደቀ መዝሙሮች እንዳሉ ከተናገረ በኋላ የኢሳያስ ነገር ግን ስማቸውን አልጠቀሰም። አንድም ቦታ አልተጠቀሰም ስማቸው። ኢሳያስ ምንድነው እሱ ነቢያቶች እንዲያስተምሩ የእነሱን አስተምሮ እንዲያስተምሩ በዓለም ልከዋል ወይ ሐዋርያቶቻቸውን ነው? እንደዛ እናምን እኛ እናምናለን? አናምንም። ህዝቡ ራሱ ደቀ መዝሙር ነው ለኢሳያስ፣ ህዝቡም ራሱ። እንዴት? ምክንያቱም ነቢያቶች በሰክሴሽን ነው የሚመጡት፣ በዛው ነው የሚመጡት፣ በቅብብሎች ነው የሚመጡት። ኢብኑ አደም ነቢያት ህዝቦቹ ራሱ ተከታዮቹ ናቸው። ሲንግል ፐርሰን ሳይሆን ህዝቡ ራሱ እስራኤል የሚለው ህዝብ ራሱ ክርስቶስ ከነሱ በስጋ መጣ ከማ ከእስራኤል የተባለው ህግ መሰጠት ለእናንተ ነው የተባሉት እስራኤል ናቸው። እነሱ በእነሱ ህዝቡ ራሱ ነው። ሐዋርያቶች ግን ያስፈለጉት ለምንድን ነው? እብነ አደም እየሰማ ነው። ሐዋርያ ሥራ ምዕራፍ 1 ላይ ቁጥር 8 ላይ እስከ ዓለም ጥግ ድረስ ምስክሮቼ ትሆናላችሁ ስላላቸው ነው። እብነ አደም ተማር። ማቴዎስ ወንጌል ምዕራፍ 28 ምንም እንትን አትበል። ወደ ዓለም ስለላካቸው ነው። ወደ ዓለም ስለላካቸው ነው። ሐዋርያቶቹን አስተምሮ መርጦ ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ እስከ 7 ይመስለኛል የመረጣቸውን ሐዋርያቶች እንዲያስተምር ላካቸው። ስለዚህ እነኚህ የተላኩ ናቸው። የት ነው የሚላኩት? እስከ ዓለም ጥግ ድረስ ምስክር እንዲሆኑ እንዲያስተምሩ ነው። እነ ኢሳያስ እነ ሙሴ እነ ስሞቻቸው የተጠቀሱ አብረዋቸው ያሉ አሉ ወይ? በጣም ብዙ አሉ። የኢሳያስንም ጭምር በጣም ብዙ አሉ። ምክንያቱም ህዝቡም ጭምር ስለሆነ የሁሉም ከተከታዮቹ ስም ንገረኝ ነው ያልኩ። አዳምጣ። ተከታይ ስም ይለኛል። ህዝቡ በሙሉ ተከታይ ነው እያልኩ እኮ ነው። እስራኤል የሚለው ህዝብ እኮ አንድ ስም ንገረኝ። አንድ ስም ዘሆን ህዝቡን እያልኩ እኮ ነው። አንድ ስም እኮ ነው ያልኩ። ሁሉንም ህዝብ አይደለም ያልኩ። አንድ ሰው የኢሳያስ መሪያቸው እኮ ነው። ኢሳያስ እኮ እየመራቸው አንድ ስም ጠራልኝ እያልኩ እኮ ነው። ሙሴ ስትል እኮ መሪያቸው እኔማ የኢሳን እኮ ነገርኩ። ግን ሐዋርያቶቹ ስም አለመጠቀሱ ጉድለት ከሆነ አንተ የተከታዮችን የኢሳያስን ተከታዮች አንድ ስም ጠራልኝ ነው ያልኩ። የኢሳያስ ሐዋርያቶች ከእስራኤል ውጭ ያስተምረዋል ብለን እናምናለን። ሲጀመር ሐዋርያቶች የሚሉት አሉ ወይ ሌላ ጥያቄ ሆኖ፣ ተከታዮቹ ህዝቡ ግን ከእስራኤል ውጭ ነው ሄደው የሚያስተምሩት ብለን እናምናለን። እንደኛ ዮናደም
ለማንኛውም ኢሳይያስ ምዕራፍ 8 ቁጥር 16 ላይ ደቀ መዝሙሮች ኢሳይያስ እንዳሉት ተናግሯል። አንድ ስም ጥራልኝ። አዳምጥ። ከእስራኤል ውጪ ሐዋርያቶች አሉት። እሱ ጥያቄ ምልክት ላድርግልህና እንደዛ ሚል የለም። ቢኖርም እንኳን ከእስራኤል ውጭ ሄደው አስተማሩ ብለን እናምናለን ወይ? ማይክን አንሳና መልስልኝ። እሱ ቀጥል። ኢብኑ አዘር አሁን እኮ ለምን ሌላ ነገር እያወራህ ነው? ምን ይሄ ግልጽ ነው። እኔ ማወራው ነገር ግልጽ ነው። አታውቀውም ማለት ነው። ስለዚህ በደንብ አስተውሉ። ከስር ያላችሁ ሉክ ከሙሴ ጀምሮ ሕግ የተሰጣቸው ነቢያቶችን በዛው ሰክሴሽን ውስጥ ነው የመጡት። በዛ ቅብብሎች ነው የመጡት። ከአንዱ ነቢይ ከአንዱ ነቢይ ይሄን የሚያስጠብቀው ህዝቡም ነው። ህዝቡ ዘሆል ማለት ነው። እስራኤል የሚባለው ህዝብ እስራኤል የሚባለው በዛ ውስጥ ያለ ነው። ስለዚህ ቅብብሎሹ እንደዛ ነው የሚመጣው። ሐዋርያቶች ጋር ግን ስንመጣ ሐዋርያት ሥራ ምዕራፍ 1 ላይ አይ ቲንክ ቁጥር 8 ላይ እስከ ዓለም ጥግ ድረስ ምስክር እንዲሆኑ የሚላኩ ናቸው። ሐዋርያ ማለት የተላከ ማለት ነው። እስራኤል እዛ ህዝብ ውስጥ ብቻ ሳይሆኑ ከህዝቡ ስለሚወጡ ከህዝቡ ወጥተው የሚያስተምሩ ስለሆኑ የግዴታ ምን ያስፈልጋሉ? መላክ አለባቸው። ከመላካቸው በፊት ደግሞ መመረጥ ያስፈልጋል። መርጧቸዋል ላይ ክርስቶስ የስ ምን ላይ ማቴዎስ ወንጌል ምዕራፍ 10 ላይ ለምሳሌ ሐዋርያቶቹ መረጣቸው፣ ከዛ ሾማቸው፣ ስልጣን ሰጣቸው። በአጋንንት ላይ እንዲያወጡም ስልጣን ሰጣቸው፣ እንዲያስተምሩም ሰደዳቸው፣ ላካቸው ማለት ነው። ኢሳይያስ እንደዛ አድርጓል። ሙሴ እንደዛ አድርጓል። አሮን እንደዛ አድርጓል። ኖ እነሱ እዛው ህዝቡን ነው የሚያስጠነቅቁት። ማንን? የእስራኤልን ህዝብ። ከዛ ይወጡ ወደ ዓለም ማሄዱ። ነቢያቶች የተላኩት ከእስራኤል ወጥተው ወደ ኢትዮጵያ፣ ወደ ካናዳ፣ ወደ አሜሪካ እስከዚህ ድረስ አይደለም። እስራኤልን ነው የሚመሩት። እዛው ነው የሚሉት። ስለዚህ እናንተ ጋር ግን ሲመጣ ለማንኛውም ይሄ ጥያቄ ሊመለስ አይችልም። እናንተ በሄዳችሁበት መንገድ ቢሄድ አይሆንም። ምክንያቱም እንዴት አድርጋችሁ ትመልሱታላችሁ? ሐዋርያቶቹን ማን ብሎ ነው ያስቀመጡት? ወድቋል እኮ በቃ ክርስትና። ኢብን ከሲር እነ ጳውሎስ፣ ዮሐንስ፣ ሉቃስ ናቸው ብሎ ያስቀምጣል። ጠበሪ ደግሞ አንዱ ጋር 12 ናቸው ብሏታል፣ አንዱ ጋር 16 ናቸው ብሎታል፣ አንዱ ጋር 24 ናቸው ብሏል። ያስተማሩት ምንድን ነው? መረጃ የለም። እነማን ናቸው? አይታወቁም። ቁርጡቤ የሚለያል የተናገረው እነ ማቴዎስ ናቸው ይላል። ኢብን ኢስሐቅ ደግሞ ሱረት ረሱልላህ ፔጅ 104 ላይ አንድ ሜታር ዮሐንስን ለምሳሌ ኮት ያደርጋል። ወንጌሉንም የጻፈው የጌታ ሐዋርያ ዮሐንስ ነው ይላል። ኦኬ፣ ስለዚህ ዮሐንስ ወንጌልን ትቀበላላችሁ ወይ ስትባሉ ደግሞ ትላላችሁ ማለት ነው። ቃል ስጋ ሆነ ብሎ ስለሚጀምር ማለት ነው። ኤኒዌይስ ለዛሬ ጥያቄው አልተመለሰም። ለማንኛውም ጓባዝ እንኳን አልተመለሰም። ሌላ ጥያቄ ልጨምር? አንድ ጥያቄ ልጨምር። እኔ የመለስኩልህን እስቲ አስረዳኝ፣ ምን እንዳልኩ ሆነ። አንተ ያልከው ምን መሰለህ? የኢየሱስ ሐዋርያቶች ወደ ተለያየ ሀገር ስለተላኩ ያው ትልቅ ስራ ሰርተዋል በሚል ተጠቅሷል አይደለ? ያው ነው በቃ ይሄ ነው ችግር ያንተ። ነገር ግን ወደዛ መላካቸው ዓለም አዳም ምክንያቱም አንተ ጋር ሲመጣ ምንድን ነው የበላይ ናቸው አይደለ? በአማኞቹ ላይ በላይ ናቸው አይደለም። አለመጠቀስ መስፈርት ይሆናል ወይ ነው ያልኩ። መጀመሪያ ጥያቄን አልተረዳኸኝ። መጀመሪያ ስጠይቅ ያስተማሩትን መረጃ አልታመጣም። እንደዛ ከሆነ የኢሳይያስ ተከታዮች አለመጠቀሳቸው ጉድለት ነው ማለት ነው። አንተ ድንቁርና በከፋ እኮ ዘሆል አስተምሮት እኮ ኢሳይያስ መጽሐፉን መዘው የመጡ ህዝቦቹ እንዳለ ናቸው እያልኩ እኮ ነው። ሜይ ቢ ይህንን አትጠቀሙም እንዴ? ማንኛውም አልተመለሰም። ሌላ ጥያቄ ልጨምርልህ? ሌላ ጥያቄ ልጨምርልህ? ሌላ ጥያቄ የትም አትሄድም። ላቅልልልህ። እሺ አስተምሮታቸውን ስጠኝ። በቃ የሐዋርያቶቹን አስተምሮ ስጠኝ። ቀላል እኮ መንገድ ነው። ቀጥል። ስማቸውን ማምጣት አትችልም። እሺ አስተምሮታቸውን ቀጥል። እሺ ያስተማሩትን ሐዋርያቶቹ ቀጥል። አሸናፊ ሆኖ ብሎ ዘግቶታል አይደለ? ከዚህ በኋላ በቃ ቁርአን የነገረ እና ምንድን ነው የምፈልገው? ከመጽሐፍ ቅዱስ እኔ እንዳመጣልን የምፈልገው አንተ ስጠይቅ እኮ አላመጣህም። ሐዋርያቶቹ ቁርአን ውስጥ ነው እንዲ ያሉት
ቁርአን ውስጥ ሐዋርያት ተብሎ ተጠቅሰዋል። ስማቸው አለመጠቀሱ ጉድለት ምኑ ጋር ነው? ፕሊዝ ምን አይነት ድንቁርናን የተጠናወተ በእናትህ ምንም ድንቁርናማ እኔ አይደለም። ኢብኑ አደም አስተምሮታቸው የለም። አስተምሮታቸው ከሌለ ስማቸው ከሌለ ዝም ብለህ አይ ሐዋርያቶቹ ምንድነው እያልከን ያለው? ምንድነው ያስተማሩት? አይታወቅም። ስማቸው ማለት አይታወቅም። ትቃለህ እንዴ ደግሞ? ኧረ ተው በእናትህ። ኧረ ለማንኛውም የኔ ጭንቅላት ቢሆን ኢብኑ አደም ቆርጬ ጥለዋለሁ። በደንብ አስተውሉ። ምንድነው ያስተማሩት? አይታወቅም። እሺ እነማን ናቸው? አይታወቁም። ጥያቄው ፈትኗል። በደንብ እውቀትን አሳይቷል። መስፈርት አድርጋችሁ የምታቀርቡትን ነገር አንደኛ እንትን ማድረግ ነው። ልክ አይደላችሁ መስፈርታችሁ ማለት ነው። ይወርቃል እናንተ ለካስ ቀጥይ ጨምር አንድ ጥያቄ በሌላ ርዕስ በባለፈው ደግሞ እንደዚህ የተነሳ መልስ የጠየቅኩህን አትጠይቅም። ቅድሚያ አንተ እኮ አልመለስክልኝም። በደንብ መልሻለሁ። ምክንያቱም ህዝቡ የኢሳያስን መጽሐፍት እንዳለ የያዙት በሙሉ ምንድናቸው? የኢሳያስ ተከታይ ናቸው። ያን ቀን ያመጣችሁትን መስፈርት አዳምጥ። የኢሳያስን እምነት መስፈርት መውደቅ አለበት ፕሊዝ። ምክንያቱም የኢሳያስ የሚመራቸው የሚከተሉት ህዝቡ እስራኤል ውስጥ ያሉት በሙሉ ግለሰብ ብቻ ስለምንጠቅስላለሁ ሁሉም የኢሳያስ ተከታይ ናቸው። የኢሳያስን አስተምሮ ማለት ነው። ከእኛም ጋር እንደዛ ነው። ሐዋርያቶቹ በሙሉ ተጠቅሰዋል። ስማቸው መጠቀሱ ያው ሐዋርያ በሚሉት መግባታቸው በቃ ስለዚህ ይሄ መስፈርት አይሆንም ማለት ነው። ተስማምተናል። መስፈርት አይሆንም ማለት ነው። ተስማምተናል። ስም መጠቀሱ መስፈርት አይሆንም ማለት ነው። ጎበዝ። የኢሳያስን አስተምሮ እንዳስተላለፉልህ መጽሐፉን ስጠናው። ሐዋርያቶቹ የኢሳን እንዳስተላለፉልህ ሰው ኢሳያስን እኮ ከመጽሐፍ ቅዱስ ነው ያመጣውልህ አባቱ። ኢሳያስ በሚል ከቁርአን ትፈልጋለህ? እኔ የክርስትና ነብይ ብዬ ነው እንጂ የሙስሊምና ነብይ ብዬ አይደለም የተነሳሁት። የክርስትና ነብይ ብዬ ነው የተነሳሁት። ፕሊዝ ኢሳያስ ቁርአን ውስጥም አለ፣ ችግር የለውም እሱ። እኔ የጠየቅኩህ ግን አዎ እኔ አሁን ምን አመጣሁብህ? ኢሳያስ አስተምሮቱን እንዳስቀጠሉ ህዝቦቹ መረጃ አድርጌ ያመጣሁብህ። አንተ ደግሞ ምን ታመጣልኛለህ? የኢሳን አስተምሮ ያስቀጠሉ ሐዋርያቶቹን ማስረጃ አንጣልኝ፣ ጽሁፋቸውን አንጣልኝ፣ ወይንም ደግሞ ጽሁፉን ከሙሐመድ በፊት የነበረውን ጽሁፍ አንጣ አልኩህ። ቀጥል። እሱም መስፈርት ይሆናል እያልክ ነው? ቀጥለውን አንጣ። እሱም መስፈርት ይሆናል። ሌላ መስፈርት አመጣ ደግሞ ያ መስፈርት አንተ ሌላ መስፈርት ታመጣለህ። ሌላ መስፈርት ታመጣለህ አንተ። ያ መስፈርት ሳጠለው ማለት ነው። ቴንክ ዩ። እኔ አልጣልኩትም ወንድሜ። ለካስ ቀጥይ። ምን አይነት ድንቁርና ነው? ግልጽ አይደለም እንደ እያወራሁት ያሉት ባይዜ ሞሚነኝ እንዴት ነው? ሰላም ነው? መስገኑ ምናች ሞሚነኝ ስም ቀይሬ ነው። ባለፈው መጥቼ ነበረ። ከዛ 3 ቀን የለህም። በሰላም ነው? ደህና ነህ? ግን ደህና ነኝ። ሙሐመድ ላይ እንትን እያወረድኩ ነበረ። ለምንድን ነው እንደዚህ ያታለልካቸው ያጭበረበርካቸው የሚል ጥያቄና ይህንን ሁሉ ህዝብ ለምንድን ነው ያጭበረበርከው እያልኩኝ ሰላት እያወረድኩበት ነበረ። ለምንድን ነው የዋሻቸው? ለምንድን ነው ያጭበረበርካቸው እያልኩ። ጥሩ ነው። እና መልስ ተገኝቷል ወይስ ምን? የት ነው የሚገኘው? ይገኛል እንዴ? እሺ። አይ እኔማ ጥያቄ እጠይቅሃለሁ ብዬ ባለፈው ስንቴ ተመላለስኩኝ እና ቁስጤንም በውስጥ አውርቻቸዋለሁ። ልጆች አስተምሮኛ ማለት ልከውልኛል፣ ጥቅስ ምናምን አይቻለሁ። ግን ደግሞ ይበልጥ እንድታብራራልኝ ጥያቄውን እንድገምልህና ልጠይቅህ ከቻልክ መመለስ ከቻልክ ቶፒክ ሌላ ካልሆነ ማለት እነሱ ከመለሱልሽማ ሌላ መልሳለሁ። ይሰምታኛል። እነሱ ከመለሱ ነው ሌላ መልስልሻለሁ።
እነሱ ጠይቀውኛል አልሽ። አይ እሺ ይመልስልሻለሁ ያለኝ ቆስጤ። ኦኬ እሺ አፍተኛው እሺ እንጂ አልጠየኩትም። የሆነ ልጅ ግን ነግሮኛል፣ ጥቅሱን ልኮልኛል። አፍተኛሽ አላችሁ አልገባኝማ እኮ ቀጥይ። አልሰማም እንዴ? ትሰማለህ? ጥያቄሽን መጠየቅ ትችያለሽ እያልሽ አልገባኝም። ምንድን ነው ያልገባሽ? እሺ ጥያቄ ቁጥር 1 ኔትወርክ አይሰማም እንዴ? ቁጥር 1 ትሰሚያለሽ ሙሚ ወይ አንቺ ጋር እየተቆራረጠ ከሆነ እኔ አለው አልሻው አለሁኝ ወገን አይሰማኝም። ለኔ አረጉት ቢኒ ቃል ሰማችሁ አይደል? የሱም አይሰማም። ሰማው ማለት እኛ ይሰማሽ ጆሮ ኮርኩሪ በእስልምና ሰይጣን ጆሮአችሁ እስከ ከሸና ሰሙን ብሏል መሐመድ። አንደኛ ጥያቄ ክርስትና እንዴት ተመሰረተ? ክርስትና እንዴት ተመሰረተ? ክርስትና እንዴት ተመሰረተ? ሁለተኛ ጥያቄስ ኦኬ ቢኒ ትቀጥላለህ ወይንስ ሌሎቻችሁ? ክርስትና እንዴት ተመሰረተ? አንደኛ ጥያቄ። እሺ ቴንክ ዩ። ማይክሽን ያዥና ኦኬ። ክርስትና እንዴት ተመሰረተ የሚለው ጥያቄው ትክክል አለ። አስተካክልልሽና ልመለስልሽ። ክርስትና መሰረቱ ወይም ክርስትና የሚባለው አስቀድሞ ሰው ሲፈጠር እግዚአብሔርን አምላክን የማምለክ የሰው ባህሪ ስለሆነ እግዚአብሔር ሰውን ሲፈጥረው በመልኩና በምሳሌው ፈጠረው። ከፈጠረው በኋላ ግን እሱን እንዲገዛና እሱን እንዲያመልከው አድርጎ ፈጠረው ማለት ነው። ወርዳለች አይ ቲንክ እየሰማች አይደለም። ኔትወርኳ የእውነት ምን ቢሆን ኦኬ ተወሰነ አጠራርና ይጠበቃል። ያ በቃ ለማንኛውም ክርስትና መሰረቱ እግዚአብሔር ነው፣ ክርስቶስ ነው የክርስትና መሰረት። ክርስቶስ ደግሞ ዘላለማዊ ነው፣ ከፍጥረት በፊት የነበረ ስለሆነ ያው የስሙ ጉዳይ ነው እንጂ ክርስቶስ አስቀድሞ ሲፈጥረን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ኤፌሶን 2 ቁጥር 10 ላይ። ስለዚህ መልካም ስራ ለመስራት ነው የተፈጠርነው፣ የመንግስቱ ወራሽ ለመሆን የተፈጠርነው። በዛ ውስጥ ደግሞ ስትራይክ ሰጠ። በማን ነው የሰጠ? በእሷ ነው ወይ ምን አለ? አይደል እንትን ቀጥለሽ ፈጠን አድርግና ቀጥል። ያ ስለዚህ መሰረቱ ክርስቶስ እስከሆነ ድረስ ክርስትና መተሻለሽ ክርስትና ከመጀመሪያው ጀምሮ ክርስቶስን የመገዛት ክርስቶስን የማምለክ ሃይማኖት ነው ማለት ነው። ምክንያቱም ኤፌሶን 2:10 ላይ ካልሰማሽ ልድገምልሽ ብያለሁ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ፈጣሪያችን ክርስቶስ ነው፣ እኛ ደግሞ የክርስቶስ ተከታይ ነን። አስቀድሞ የነበሩት ነቢያትም ፍለጋውን ሲከተሉ ነበር ክርስቶስን ማለት ነው። በትንቢት መነጽር እያዩ ስለ ክርስቶስ ትንቢት ተናግረዋል። እንዲመጣም መሲሁ እንዲመጣና እንዲያድናቸውም ብዙ ጊዜ ጸሎት ሲያደርጉ እናያለን ማለት ነው። በአጠቃላይ ክርስትና ሰው ልጆች ሲፈጠር ጀምሮ የእግዚአብሔር ዓላማ ሰውን ፈጥሮ እሱን እንዲያመልክና ወይም ክርስቶስ እንድንከተል ማለት ነው። ክርስቶስ የእውነት ሁሉ መንገድ ስለሆነ እውነት ስለሆነ ማለት ነው። ከዛሬው ርዕስ ጋር ይገናኛል። እውነት ደግሞ ወደ ምን ይወስዳል? ወደ ህይወት ይወስዳል ማለት ነው፣ ወደ ዘላለም ህይወት። ስለዚህ ክርስቶስ እኔም እውነትም ህይወትን ነኝ ስላለ እርሱን ፈለጉን ስንከተል ነበር ከነቢያት ጀምሮ። በኋላ ደግሞ ራሱ መጥቶ አረጋግጦልናል። ያ ስንከተለው የነበረው ፈለግ ስንከተለው የነበረው ማን ነው የሚለውን ክርስቶስ ራሱ የነቢያትን ትንቢት ሊፈጽም ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ህግና ነቢያትን ለመፈጸም መጥተዋል ማለት ነው። አስቀድሞ ነቢያት ክርስቶስ ይመጣል፣ ይወለዳል፣ ያድነናል ያሉትን በአዳም ምክንያት ሁላችንም ሞት ሆነን ነበር፣ ያን ሊፈጽም መጥቶ አሳይቶናል ማለት ነው። ስለዚህ ክርስትና የተመሰረተው የሰው ልጆች ገና መፈጠር ሲጀምሩ ከመጀመሪያው ጀምሮ እግዚአብሔርን የማምለክና
እግዚአብሔርን የመታዘዝ ኧረ ምንም አልሰማሁም። ምንም ነገር ማለት ለኔ አይሰማኝም። ለምን እንደሆነ አላውቅም። እሺ በቃ ነገ በቃ እያንዳንዱን ነገር ልጽፍልኝ ይችላል። ቃል ከከፈተ እዛ ቤት መጥተሽ ጠይቂያለሽ። በቃ ችግር የለም። በቃ እፎይም ረፍት ያርግ። ረጅም ሰዓት ስለሰጠን እናመሰግናለን። በጣም ረጅም ሰዓት ተቀመጥኩ ዛሬ። ሶሪ ታውቃላችሁ። ሰላም ቆየት ነበረብኝም። እሺ አሁን ወረዱ።